ይሄንን ማንቆርቆሪያ እምሳቸው ገና ሲነካ እንደ ማንቆርቆሪያ ቃቃቃቃቃቃቃ ወንዱ አይቀመጥም። ያ አምስት አስባችኋል? ምን ያህል ጭካኔ ቢኖር ነው? 5 ሳንቲ እኮ ሳትካፈል እኮ ነው። የሜሮንማ እኮ የሚያስቅ እኮ ድምጿን አጥፍታ ክው እያለች ነው ልጆቿን ይዛ ብር ብላ ያወጣችሁ። ማንቆርቆሪያም ሰዎች በሎቹ ማንቆርቆሪያ ሜሮን ማንቆርቆሪያምስ በሏት። ስማቶች ይልሻል ማንቆርቆሪያምስ። ከዚህ በኋላ እንዲሁ ጭንቅላትሽ ራሱ እንዲቀቁ ብሏል። በቃ ጭንቅላትሽ ነው የቀረው እንደዚህ ብለሽ። በዛ ላይ ደግሞ ሁለትዮሽ ትሰሪበታለሽ። አሜሪካ ብለስ አሜሪካ ብለስ ሁለትዮሽ ተሰርታ ቁጭ ብላ አትሊስት እኮ እንቁርቲ እንኳን እኮ ሁማኔር አረገች። ይቺ ፀጉርሽን ተሰራ። አሁንም እነዛ ጫጩቶች አላደጉም። እነዛ ጫጩቶች የላችሁ። የሰው ልጅ የሰው ዘር በሙሉ ልጅ ነው ለእናቱ። ልጅ አትንኪ፣ አጥረገርግሻለሁ። ልጅም አንቺም አንድ ናችሁ። ይችም ለእናቷ ልጅ ናት፣ እኔም ለእናቴ ልጅ ነኝ። ልጅ አትናገሩ፣ ልጅ አትምጡ። ተገልበጭ፣ አብረሽ እስከነ ልጆችሽ ተገልበጭ። አገባኝም። ልጅሽ እንዳይናገሩብሽ ትፈልጊያለሽ? አዎ፣ አልፈሽ ስርዓትሽን ይዘሽ ልጆችሽን አሳድጊ። ሰው ጋር ስትመጪ በስነ ስርዓቱ ሰው ሁኚ። አንድ ሰው ብቸኛ ሰው ስታገኙ እንደ ጉንዳን ውር ብለሽ ቁጭ ትያለሽ። እኔ ደግሞ እኔ አሁን ለምን እግዚአብሔር ከቲክቶክ ላይ እንደው ለነገሩ ጥሩ ሰው አይሳደብም። መከረኛ ሰው ነው ሰውን የሚሳደበው። ዲፕሬስ ያለበት ቤት ውስጥ ደስተኛ ያልሆነ ሰው ነው። እኔ አሁን ብሳደብ ብቻዬን ነኝ። ሸክሸካ ችግር አለብኝ። ለዚህ ይሆናል የምሳደበው። ትልቁ የኔ ችግር እንግዲህ እሱ ነው። እናንተ ምን ሆናችሁ ነው የምትሳደቡት? ችግር ስላለባችሁ የምግብ የስራ የ5 ልጅ የ3 ልጅ ኃላፊነት ለምን አንጠልጥለሽ እንትን ውስጥ አትሰቂያቸውም? ታዲያ ያን ኃላፊነት መወጣት ካቃትሽ ትመጪና አምቡላሽን እኛ ላይ የመጣሽ ሳሚ ምን እናድርገው? ሳሚ በቃ ሄደ በራሱ ደግሞ ጥሩ ኑሮ የኖረ ትልቅ ሰው እኮ ነው። ትልቅ ሰው በቃ እንዲሁም ከእናንተ ይልቅ እሱ ኖሯል እኮ። በቃ እንጂ አርጋ ይችላለን። በጆይንቱ በሀሽሹ ተቀብሏታል። ቀራሱን ጎዳ ሄድ አለቅ። እናንተ ምን አባታችሁ ናችሁ? ሊቆምባችሁ ቆሙ። 2 መንቆርቆሪያም ሰዎች ተስፋ ቆርጣችሁ ነው። ባህሪያችሁን ቀይሩ። ወጣት ሴት ስታዩ የሆነች ብቅ ያለች ሴት ሚዲያ ላይ ታወቀች ስታዩ ፉን አትበሉ እናንተ ቀናተኞች። አሁን ሳሚን የት አባታችሁ አውቃችሁት ነው? ሳሚን ማናቸው ነው እኩል ነው የምናውቀው። በቃ እድሜ ይዞት ነው እንጂ ሁሉንም ለማሽኮርመም ይፈልጋል። ይህንን ሁሉ እኮ እንዲያልኩኝ ይሄ ሁላ ሴት ካናገረ ይሄ ሰውዬ ወጣት ቢሆንና እንደ ፉን ጨርሷችሁ ነበረ። ይህን ሜሮን 6ኛ ልጅ ያስወልድሽ ነበረ። ልጅሽ ደግሞ እንትና ይባላል። ከሜሮን የሚወልደው ልጅ ማለት ነው። ምንድን ነው የሚባለው? የሀሺሽ ስም ምንድን ነው የሚባለው? ትልቅ ሰው ነው የሀሺሽ ስም። እኔም ራሱ አሁን እኔ እኮ በጣም እኮ የማናገረው ማዋራ የነበረው እንዲሁ ባህሪው ደስ ይለኛል። ምን ያደርጋል? ለራሱ ያልሆነ እንዴት አደራችሁ እንዴት ዋላችሁ? እኔ እግዚአብሔር ይቅር ይበለኝ። ምን የሞት አይጎዳ እንደዚህ ብሎ ነገር ምን ያደርጋል? ለሰው ደህና ሆኖ ራስን መጉዳት። ለራሱ እንዴት አደራችሁ ቢጸልይ ይሻለው ነው። ይቅርታ አድርጌልኝ ጉቺ፣ ከተናገርኩ እኔ መናገር ነው። ምን ያደርጋል? ለሰው አይደለም ቢሆን በእንግሊዝኛ ምን እንደሚባለው ሜሮን እና ሳሚ ቢወልዱ ኖሮ አይደለም በእንግሊዝኛ የሆነ ስም አለው። 6ኛው የሜሮ ልጅ ስሙን እንትን ትለው ነበረ። ስሙን ዊድ እንለው ነበር። ያህል እንደዳሽን ነው ደግሞ ይዘጋ ደግሞ ቲክቶክ። በቃ አንቺ ቆርቆ እንዳርግ። ለነገሩ እንደዚህ አይነት ወንድ ነው ለአንቺ የሚሆንሽ። አፄ ፓሪስ እንለው ነበር። ከሜሮን ማንቆርቆሪያም ስና ከሱ የሚወልድ ልጅ ከዛ ሁለቱም ለዚህ ነው የተዋደዳችሁት። እሱም እንትኑን ይዞ አንቺም ከኋላ ፉን በዛ እንትንሽ ፉን የሆንሽ ጉጉት እኮ ነው የምትመስለው። የወንዱ ጉጉት፣ ያኛው ጉቶ፣ አንቺ ጉጉት። ሜሮን ጉጉት በሏት። እንደ ጉጉት እኮ ነው የምትመስለው። ከንፈሯ እንዲያልኩ ይሄ ከንፈሯ ስስ ነው እንደ ሜሮን ጉጉት በሏት። ጉጉቴ ይህን እንትንሽን አሹለሽ 2ትዮሽን ትሰሪና መቼ ነው ጊዜ? 5 ልጅ ግን ምን ሆነሽ ነው? በጤናሽ ነው? ግን ጤነኛም አይደለሽም። 7 ነው እንጂ 2 ሞቶብሻል። 7 እኮ ነው የወለደችው፣ 2 ሞቶባታል። አስባችሁታል? ይቺ አሮጊት ቆረቆንዳ አሮጊት ማለት ነው። ቆረቆንዳ አሮጊት
ኧረ ተዋት። ልጅ ስጦታ እከክ ልጅ ስጦታ ከሆነማ ታዲያ ምስሽን በከፈትሽ ቁጥር እኮ ማርገዝ ትችያለሽ። ግን መቆጠብ አለብሽ። ምን አባሽ ልጅ ስጦታ እንታያለሽ? ዝም ብለሽ እንትን ዘግዝኪ ብሎሻል እንዴ? እግዚአብሔር እኮ ሁሌ ተጋደሚ እኮ አላለሽ። ተጠንቀቂ ብሎሻል። ከወለድሽ ደግሞ ወደዚህ ካመጣሽ ደግሞ እዚህ ቲክቶክ ላይ መጣሽ አፍሽን መክፈት የለብሽ። ማሳድገሽ ካስወጣሽ በኋላ ከፈለግሽ እግርሽን ስቀይ። ልጆቿን እዛ መሬት ላይ አስተኝት አይደለም እናትና አባቷ ከላይ ይኖራሉ፣ እሷ ከስር ትኖራለች፣ ወንድሟ ከዛ ይኖራል። እሷ የሆነ ጎረምሳ አምጥታ እዚህ ቲክቶክ ላይ ባሌ ልሳምላቸው ትላለች። አሁን ባልየው ከስድስት ቀን በኋላ የለም። ከዛ ስናየው አይሜረው ጉጉት ዛሬ ስታብጂ ነው የምትዩ። እንግዲህ በሰው ክርስትና ልጅሽን እኮ ክርስትና ስንስተሽ እኮ የሰው ድግስ ላይ ሄደሽ ሰው የጠራሽ እኮ ሴት እኮ ነሽ። አይ ሜሮን እኮ ታስቃለች እኮ እግዚአብሔርን። ሜሪዬ በሰው ክርስትና ልባረክሽ ነው ገቡቺ። በሰው ክርስትና ክርስትና አስተስታ ሴትዮዋ ክርስትና ትደግሻለሽ ብላት አዎ ስትላት በቃ ከአንቺ ጋር አዳራሽ ስላ እንዲ ያለቻት አሉ። አዳራሽ ልከራየ ብዬ አጣው ልጆችን ክርስትና አስነስቻለሁ እና አንድ ልጅ ነው እንጂ ያለቻት አሉ። ልጄን ክርስትና አስነቻለሁ። ሴትዮዋ ደግሞ ቀላል ሰው መስሏት አሉ። ችግር የለውም ነይ ምናምን ብላሉ። ሰተት አርጋ አዳራሹ ውስጥ በስነ ስርዓቱ የሴትዮዋ ልጅና ሴትዮዋ የሚቆርሱትን አሉ። እግዚአብሔር እዛው ሀገሯ ማለት ነው የሚቆርሱትን ኬክ ቁርስ በሰው ክርስትና እኮ ነው። ከዛ ሴትዮዋ ያመጣሹ ነገር የለም ስትላት አሉ። እኔ እኮ አልተዘጋጀሁበትም ብዬሻለሁ። ምንድን ነው ማመጣ ምናምን ስትላሉ ሴትዮዋ ለምቦጯን ጣል ችግር የለም። ሰው ደግሞ የሜሮን ክርስትና ነው እያለ አሉ። ሶስት ልጅ ደግሞ አንድ ልጅ እኮ አይደለም በአንዴ ነው ሶስት ልጅ ያስነሳችሁ። በመከራ እኮ ነው ክርስትና ካላስነሳች። አይዶን ነው ልጆቹ እየታመሙ ይሆን እንደሆነ አላውቅም። ብቻ ጉተው በቃ ልጆቹ ክርስትና ካላስነሳሽ ሲሏጣሉ። ኧረ ወንድምየው የጠፍተ ነው ደውልልኝ፣ ፈልግሃለሁ ደውልልኝ። ከዛ ክርስትና ካላስነሳሽ ሲሏት አሉ። ቴንኪዩ ክርስትና ስለሰች እሺ ብላሉ። ክርስትና አስነስታ እዛ ቤተ ክርስቲያን ውስጥ ሴትዮዋ ተነጋግራ እሺ በቃ ምናምን ብላ ሴት የሰፈሯን ጓደኞቿን ሰው ጠርታለች። ከዛ ምግብ ደግሞ እንግዲህ አስባችሁታል። ውጭ ሰው በሰው ልክ ነው የምታበስሉት። እሱንም ችግር የለም ስትላሉ ጭራሽ ቆማ የሰው ልጅ ክርስትና የተነሳበትን ኬክ ቁጭ ብላ አብራ ትቆርሳለች። አብራ 5 ሳንቲም ሳታወጣ እየሳቀች ተመለሰች አሉ። እየሳቀች ያው 5 ሳንቲም አላወጣው ክርስትናዬን። ልደት አያውቁም ልጆቿ። ምን እሱ ብቻ አይደለም የወንድ ልጅ አባት ክርስትና የያዘው በጣም በዚህ እኮ ነው ሰፈር። እስቲ እንትን ሄዱ እሱ ያለችበት ሀገር ምን ነበር ስሙ እናቴ ብትጠይቁ ሜሮን ስትል ሜሮን አስማቷ ነው የሚሏቸው። እግዚአብሔርን ሜሮን አስማቷ ጫጩቴ ሜሮን ቁንጣ አስማት ነው የሚሏት አሉ። በቃ አስማት በስነ ስርዓቱ ፉን ብላ ክርስትናውን አስነስታ በክርስትና አስነስታ ክርስትና ሚሽኒንግ ነው የምትኖረው። ሚሽኒንግ ደግሞ እኔ በጣም ብዙ ሰዎችን አውቃለሁ። እና እኔ ስትሳደብ ከዳለቻ ጋር አይተው አበዱ። አንቺ ባለጌ እና ያን ሀገር ማለት ነው። አንቺ ባለጌ አንቺ ነሽ እሷን እንደዚህ የምትናገሪያት። አርፈሽ ቁጭ በይ ብለው ለራሱ ይህንን ጉድሽን አውጥተን የምንዘረግፍልሽ ብለው ለእኔም ራሱ እኔ እንዲያውም የዛ ሳታዋት ምናምን አልኩኝ። እግዚአብሔር እንዲያውም በእኔ አልተናገርኳትም። ይህንን ሚስጥርሽን በሙሉ እዛ ሄደን ሚሽንገን ሄደን ማምጣት እንችላለን። ኑሮሽን፣ የባልሽን ቤት አሁን ከቤተሰቦችሽ ጋር እንደምትኖሪ ያመው 5 ሳንቲም ባልጌው 5 ሳንቲም ሳካፍላታሉ። ኧረ የሆነ ክሰሽ ስትባላሉ እምቢ። ምክንያቱም ጉዷን ታውቃለች። የሚሰጣት እያንዳንዱን እሱ ደግሞ በስነ ስርዓቱ ነው የሚሰጣት። በስነ ስርዓቱ ገንዘብ ደህና ስራ ያለው በዛ ሰዓት ቤቱ ብቻ ይሏቸዋል። $300,000 ነው ቤቱን የገዛው። ምን የመሰለ ቤት ውስጥ ነው ያስገባት። ግን እሷ ፉድ ስታምፕ ነዋል የምትሮጠው። ስሜን አታጥፊ፣ ልጆችሽን ቁጭ ብለሽ አሳድጊ
ምግብ ስሪ። ከዛ ምግብ ስሪ ሲሏት አሉ ፉድ ስታምፔዳ በነፃ ያገኘችውን ምግብ አትሊስት ሰው አሰማምሮ አያስቀምጠውም። ከፍቶ ምናምን ነገር ታመጣና ጠረጴዛ ላይ ዝርግት ታርጋሉ። ልክ ልጆቹን ብሉ ትላቸዋለች። እሱንም ባልየውን ባልየው ደግሞ ትንሽ ተለቅ ያለ ሰው ማለት ደህና ስራ ያለው ሰው ነው፣ የሆነ ኩል የሆነ ሰው ነው እና አማራ ነገር ነው። አባረራት። አንቺ መጋጃ ብሎ አሉ። መጋጃ ናት እንደምታያት ገገገገገ ምግብ መስራት አትችል፣ ልብስ ማጠብ አትችል። እኔ ግን የምለው ወንዶቹ ራሳችሁ አንድ ሴት ልጅ ምግብ መስራት ካልቻለች፣ ቤት ማጽዳት ካልቻለች እምሷንም እኮ አታጸዳው። እንዴት አድርገህ ነው አንተ 5 ልጅ ራሱ የወለድከው? ምን ሆነክ ነው? 3 ላይ ስቶፕ አትልም እንዲ አንተ ራስህ? የእሷ ቢጤ ስለሆንክ ትሆናለህ እንጂ ወይ 2 ላይ 5 7 ልጅ 2 ቀብራ 5 እንትን እስከምትልስ ምን ታደርጋለህ? ምን ታደርጋለህ? እውነት እግዚአብሔር ምስክሬ ነው። ምን ነው አትልም እንዴ? በ4 ዓመት ውስጥ ነው እንደዚህ የወለደችበት አሉ። 4 ዓመት አልሞላትም 5 ልጅ ስትሆን 4 ዓመት እንዴት ይቻላል ግን? 9 ወር ወዲያውኑ ነው ቀብ። እሙም እኮ ያማል እኮ እነሱ የሚወዱት እንደዚህ አይነት ከብት ሴት ነው አይደለ? እውነትሽን ነው። ወንዱ ራሱ እኮ የሆነንም ነገርማ አዙረውባቸዋል ወንዶቹ። አሜሪካን ያለ ወንድ በጣም እኮ ነው የሚያሳዝኗችሁ። ግን አንዳንዴ የሴቱ ሞር ስለሚሰማው ያው ስለሚንጫጫ ነገሩ ነው እንጂ ወንዱ ራሱ ግራ ገብቶታል። በጣም ግራ ገብቶታል። ለምንም ቢያትሉ ወይ የሆነ አግሪመንት አድርጉ፣ ተፈራረሙ። ሴቱ እንደዚህ አስቸጋሪ ከሆነ ምክንያቱም ሴቱም ችግር አለበት። ምን አባሽ ካልተስማማሽ 5 ልጅ ከወለድሽ በኋላ እኔ እኮ አንዳንዴ 5 ልጅ ከወለድሽ በኋላ ወይ አብረሽ መቀመጥ ነው ወይንም በጊዜ 2 1 ከወለድሽ በኋላ መለያየት ነው። አለቀ። ምንድነው የዚህን ያህል መሯሯጥ? 5 ልጅ ካላባት አስባችሁታል? 1 2 እንኳን ያቀታል። 5 ልጅ ያላባትና በጎረምሳኔ ላሳድግ 5 ልጅ አላረገው እግዚአብሔርን እንዴት አልለያያትም። 5 ልጅ ማን ሊያሳድግ አስባችሁታል? 5 አንዷ እንኳን 5 ጥያቄ ትጠይቃለች። እንኳን አምስቱ እንግዲህ ዋት አባውት ማይ ዳዲ ምን ልትያት ነው? እኔ የምልሽ ግን ጥሩ ፈልፋይ ነሽ። ግን ጥሩ የፈልፋይ ማሽኔ ግን አሁን ጤነኛ ነሽ? ወገብሽ ምናምን አይከባድ ነው ግን ቀላል አይደለም። 5 ልጅ አረብስ ነው። እኔ በ2 ልጅ ራሱ በኢየሱስ ማን ላይ ቆሜ እኮ እንዴ ነው የምለው ነበረው። ምንም ከብዶኝ አይደለም። ጭቅጭቅ አልወድም። ልጆቼ ፈረንጅ አድርጌ ነው የምኖረው። ነብሴ ፈረንጅ ምግቡ ራሱ እኔ ቤት ምግብ ብታይ ቡፌ ነው ቡፌ። እስቲ እኔ አሁን ራሱ ምግብ ልስራ። እግዚአብሔር ምስክር ነው። ቤቴን አንቺ እኔ ጥጥፈትዬ ቡልኮ ማሰራ ልጅ ነኝ፣ ባለሙያ። እግዚአብሔር ምስክሬ ነው። የሰፋሁትን ስፌት ኢትዮጵያ ሄዳችሁ ማየት ትችላል። እስቲ ለእናት ያስቀምጠዋለች የልጄ ስፌት ብላ ማለት ነው። ስፌት ማነው ሰፌድ መሶብ ምናምን ቁጭ ብዬ ነው የምሰፋው። አንቺ ጋለሞታ ግልገል እምስ ብቻ መስጠት። ወይ አጥባችሁ አትሰጡ፣ ወይ ሰርታችሁ አታበሏቸው፣ ወይ በስነ ስርዓቱ አታኖሯቸው። ከዛ ተበደላችሁ ስትድኛም ደግሞ አብረን ተበደሉ። 5 ልጅ ወልደሽ ነው የተበደልሽ አለልሽም። ምን አባሽ ፍሬን የሚባል ነገር መኪና ፍሬን ትይዥ አይደለ? ለምን ፍሬን አትይዥም? የመኪናው የመኪናውን ፍሬን አትይዥም ወይ? መኪና ትነጃለሽ አይደል? አፈር ቢ ዝም ብለሽ ብቻ ስፒዱን ሰጠሽ መንዳት ነው። እምስሽንም ፍሬን የሚያዝ ነው። ስቶፕ መድኃኒት ማዋጥ። ከዛ እንለያ 5 ልጅ የእግዚአብሔር ኖ ሲቆላሽ የወለድሻቸው ናቸው። ምንም የእግዚአብሔር ስጦታ አይደለም። በስነ ስርዓት ለምንድን ነው ወደዚህ ክፉ አለም የምናመጣቸው? ወይ ወደዚህ ወደ ጭቅጭቅ አለም የምናመጣቸው? የልጅ መብዛት የልጅ እናት መሆን እኮ መከበር ብቻ እኮ አይደለም። እናት ስትሆኝ የኃላፊነት መውሰድ አለብሽ። አባት ያስፈልጋቸዋል። 1 ልጅ ቢሰቃይ ይሻላል። 5 ልጅ ከወለድሽ በኋላ እንደ ሀለሌ ሴት ቤቱን ጥለሽ ትወጫለሽ። ከዛ እዚህ ጋር ትመጪና ትንዘላዝያለሽ። 3 ልጅ ከወለድሽ በኋላ ልጆቹን ቫኬሽን ተለኪና እንደ እንቁርት ያለው እዚህ ጋር መተሽ ትንዘላዝያለሽ። አንቺ እኛ መንዘላዘል የጀመርነው 18 ዓመት ከሞላቸው በኋላ። እሱም መንዘላዘል አይደለም ትግል ነው የጀመርነው። ስቲል ነው አልተንዘላዘልንም። የፈለግነው ማድረግ ስንችል ተከብረን አልጋችን ላይ ትራሳችን። ክብር ነው። ሰውነትሽ ክብርሽ ነው። ጤናሽ ክብርሽ ነው። ምን እዚህ እንደ ዶሮ እየፈለፈለች እዚህ መታ እዚህ አፏን ትከፍትብናለች። ስትረስሽም ማለት ነው። የ5 ልጅ ስትረስ እኮ ነው አንቺ የምታወጭ ወይዘሮ ሜሮን የምትባይ ማለት ነው። እከክ እንዴ እኛ ሂጂና ቴራፒ አድርጊ፣ ጸበል ሂጂ። ኢትዮጵያ ሄደሽ አልነበረ? ጸበል ግቢ። ኦኮቴ ያከሌ
ልጅ ነኝ ማለት ምን ያስፈልጋል? በሰለጠነ ዓለም ተቀምጠሽ ማለት ነው። እከካ ኦኮቴዎች ደግሞ ራሳቸውን ችለው አይኖሩም። ዓለም አቋራጭ ጸብ ከአሜሪካን ጀርመን፣ ከአሜሪካን አውሮፓ። እነዚህ ሰዎች ጤነኞች ናቸው እንዴ? ምን አገባችሁ ነው? በማያገባችሁ ገብታችሁ የሳሜን እንትን የገደልሽው አንቺ ነሽ። ዓለም አቀፍ ጸቡም ዓለም አቀፍ አደረጋችሁት። በሶሻል ሚዲያ ሰው ይሰራበታል፣ ጥሩ ነገር ያደርግበታል። እንዴ እንዴት ነው አንቺ ስታስቢ ከዓለም አቀፍ በኢንተርናሽናል ፋይት እኮ ነው የምታደርጉት። ዱባይ ላላችሁ አድርሶላት። አሁን እኔ በራሴ አፍራለሁ እዚህ ጋር አሁን ከተናገርኩሽ በኋላ ከብትነቴን ነው በራሴ ጂጂ ከብት አህያ። ዓለም አቀፍ ጸብ፣ ዓለም አቀፍ ኢንተርናሽናል ጸብ እኮ ነው ያደረግኩትኝ። ፍሪዬ ኢንተርናሽናል አሜሪካን ሀገር ሂጄ ስለ አንቺ ማወራው ከብት ስለሆንኩኝ ነው። እኔ ራሴ አህያ ስለሆንኩኝ ነው። አህያ ባለጌ ስለሆንኩ ነው። ባለጌዎች፣ ባልጋችሁ ሰው የምታባልጉ ስዶች፣ እብዶች። መቼስ አሜሪካን ሀገር ኢንሹራንስ የለም፣ አትመረመሩ። ኦኮቴ እንዴት ሰው በዚህ ርቀት አንድ ምስኪን ልጅን አንድ ምንም የፈለገ እንኳን ብታጠፋ ኑሯን አይተሽ በቃ ይለፍላት እንደፈለገች ትሁን። ምን ያገባሽ? አንቺ ሀብት አለሽ አይደለ? አንቺ ልጆች እናት ነሽ፣ የተከበርሽ ነሽ አይደለ? ምከሪያት። ከሷ የሆነ ነገር እንኳን ስታልፍ ስንት አሉ እኛን የሚመክሩ ይናገሩናል። የሆነ ነገር ስነ በቃ ጂጂ ካልመሰል እናንተ እኮ ደደብነታችሁን እኮ ነው የሚያሳየው። ደደብ ስለሆንሽ ነው። አንቺ ነሽ መመከር ያለብሽ። መመከር ካለባችሁ አንቺና አንቺ እዚህ ቁጭ ብላችሁ የባሎቻችሁንና የሚስቶች ወንድ ፍል በነገራችን ላይ ከሰሞኑን ዘይት መቀየር አምሯቸዋል መሰለኝ። ዘይት ሞላባችሁ፣ ወንዱ ጠፋ። ሁሉንም አካባቢያቸው ላይ በነገራችን ላይ አካባቢያቸው ላይ ያሉትን ወንድ ሲጨርሱ እንትን ላይ ይመጣሉ፣ እዚህ ቲክቶክ ላይ ይመጣሉ። ይሄ የፈረደበት ደግሞ ቲክቶክ ላይ አከሌ ታወራለች እያለ ፉን ሲል ይጠለፋል። ጥልፍ ሊያደርጉት ነው። አንዱን እንግዲህ ሊበሉ ነው። ምክንያቱም አሁን ሁሉም ሰው በወንድ ነው የሚያልፍለት። ሀብታም አለ ምናምን ስትባሉ ሰማችሁ አይደል? ሀብታም እንዳለ ራሱ ያሳዩችሁ፣ ጥሩ ወንዶች እንዳሉ ራሱ ያሳዩችሁ እነዚህ ልጆች ናቸው። ተመስገን በሉ። በእናንተ ጊዜ ወንድ አላየንም። ጉላንፎና ጉላንጆ፣ ጀልጃላና ጅላንፎ ወንዶችን አየን። አያችሁ፣ ደና ሴቶች ሲመጡ ብር ያለው መጣ። ብር ፈልጋችሁ ነው አይደለ? ሳሚ እና ያህል ብር ቤት ገዝቶላታል። አሀ እናንተ ታዲያ እስከዛሬ ሳሚን አቅፋችሁት 5 ዓመት ታውቁት ነበር። ለምን አላስገዛችሁትም? ካለው ማለት ነው። አሁን ልትካፈሉ ሲሞት የመጣችሁት ኦኮቴ አራው ጅል። አሁን እኮ ነው የነቁት እኮ እነዚህ ሴቶች። የድሮ ሴቶች እኮ አሁን እኮ እየቀኑ እኮ ነው የሚታገሏችሁ። ታውቃላችሁ እናንተ ወጣቶችን ትዝ ሲላቸው ወይኔ 5 ልጅ ባልወልድ ኖሮ እኮ እኔ ዛሬ ይላሉ። በቃ 5 ልጅ ባልወልድ ኖሮ ያ እንደ ጉቺ እንደ ሌሎቹ አሁን እንዲህ ታክ አሁን እንቁርቴ ትዝ ሲላት ቤታዩን ስታይ፣ ትዝ ሲላት እኔን ስታይ፣ አሁን በእኔ ይቀናል፣ ባሮጊት ይቀናል። ከእጃ ይሻል ዶማ አሁን በእኔ ይቀናል። ገና ላይፏን ከጀመረች 4 ዓመት ትዝ ሲላት እነ ሄለን ትዝ ሲላት። አሁን ኤልሻዳይንም አውጥተሽ እስከምታንጠልጥ ኤልሻዳይ ለነገሩ በፒስ ነው የምትገባልሽ። ሄለንን ስታይ፣ ጉቺን ስታይ፣ ዲቦራን ስታይ በቃ ሶሻል ሚዲያው ላይ ታዩ። አሁን እነዚህ 2 ዲቃላ የአማራና የኦሮሞ ዲቃላዎች ተነሳባችሁ። ወንድ የለ ብር የለ። ሂጂና አንቺ ፉድ ስታምብሽ፣ አንቺኛ ደግሞ ቴራፒ አድርጊ። አንቺ እንኳን ትንሽ የኦሮሞ ቤተሰብ ስላለሽ ወይዘሮ እንቁርቴ መቼስ እንደ ኦሮሞ ፈርዶበታል። ፉድ ስታምፕማ አንልክሽም። አዋተንም ቢሆን ልጆቻችን እናሳድጋል። ወለጋ ፉድ ስታምፕ አይሄድም። አሁን በደንብ እስከመጨረሽ እስከምታብጂ ድረስ እስከሚለይልሽ ድረስ አንደኛ ለስማችን ስንል ብዬ ኦሮሞ መነ ችግሪ ነንሰበሰባ የራሳችንን ችግር ራሳችን እንሰበስባለን። ይቺ ደግሞ መጣሽ ዲቃላ ኦሮሞ ነገ እያለች በጠቀ ቤተ መንግስት አንድ ጊዜ ፉን ስትል ነበረ። አራው ሁዱ ሀደኬ የራሳችንን ችግርማ እንደምንም ብለን ልጃችንን ወስደናል። አሁን የመጨረሻ አንቺ ነሽ የቀረሽ። አንቺን ደግሞ ወስደን እናሳክማለን። ከዛ በቃ ያልቅለታል። አሁን የዚች የዲቃላ ደግሞ ስንት ዓመት በሙሉ ከ5 ልጆቿ ጋር እሷን እንኳን እንወስድ የለ አንቺን አንወስድሽ፣ ሜሪዬ አንወስድሽ። አንቺ ጉቶ ምን ነበር ያልኳት? ምን ነበር ቻች እንደዚህ አይነት ለራሴ ጠፋ።
የሚሰበስብሽ ይሰብስብሽ። እኛ የእኛን እንሰበስባለን። የራስሽን ራስሽ ይሰብስብሽ። አንደኛ ከ5 ልጅ ጋር አንችልም። 3ቱንም ኦቦ ሽመልስ አብዲሳ ተናግሯል። ብየመነ ህዝቢ እረፋ ብለዋል። እረፋ ሜሮን ጉጉት እረፋ። እኛ 3 ልጆች እዚህ ኢትዮጵያ ልከናል። አሁን እናትየው ናት የቀረችው። እናትየውን ቀስ እያለን መርፌ እንወጋታለን፣ እናስወጋታለን። ወይ በስነስርዓቱ በሐኪም እናስወጋታለን፣ ወይ በጸሎት እናስወጋታለን፣ ወይ እንጸልይባታለን፣ ወይ በስነስርዓቱ እናስወጋትና ይቀዘቅዛል ሁሉ ነገር። አንቺን ግን አንችልሽ። ምክንያቱም ከ5 ልጅ ጋር የሚቀበል ኢኮኖሚም የኢትዮጵያ ኢኮኖሚ የለን። ያ ወይ ሳሚ ወደ ሄደበት ወደ ሳሚ መንገድ ሂጂ እንጂ አንቺን እንኳን አንቀበልሽም። እከክ እድፋ ቻርጅ የለኝም። ቻው